ሰው አይሰደብም፣ ነውር ነው። እኛ መጨረሻችንን አናቅም፣ ምን እንደምንሆን ምን እንደሚመጣብን። በተለይ ለእናት ሲሆን ደግሞ ያማታል። በሽተኛ ልጇ ስትሰደብባት ያማታል። ከህመም በላይ ነው። ምክንያቱም ያለችበትን ህመም እሷ ናት የምታውቀው። እና የምንናገረውን ነገር እያወቅን የምንለውን ነገር እያወቅን እስኪ ምንድን ነው ይሄን ብናገር ምን ያመጣል ብለን አስተውለን ነው መናገር ያለብን። በሽታን እኛ ጠርተነው ሳይሆን እሱ ፈልጎ ሊመጣ ይችላል። ነገ እኛን ምን እንደሚገጥመን አናቅም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ ማለት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ ዛሬም እንግዲህ በአስተማሪ ቪዲዮ መጥቻለሁ። ያው ሉሉ ዩቲዩብ ላይ ለእናንተ ያስተምራል፣ ቁም ነገር ይሰጣል የሚለውን ነገር ነው ሼር ማድረግላችሁ። እናንተም ደግሞ ለሌሎች እህቶቼ ሼር እያደረጋችሁ እንዲማሩ እንድንማማር መጠየቅ የሚፈልጉትን ነገር እንዲጠይቁ አድርጉ ማለት ነው። ዛሬ ደግሞ ሀቂቃ ቲክቶክ ላይ ገባ ብዬ ነበር እና አዚዛን የማያውቃት የለም። እህታችን አዚዛ በጣም ስትናደድ በጣም በልጇ መጥተውባት ልጇን ሰርበውባት ምናምን በጣም ስትናደድ ሰማኋት ማለት ነው። ሀቂቃ እኔ ልቤ ተነካ። ልጅቷ የተሳደበችው በሽተኛ ልጇን ነው። ገና ማለት እኛ ወጣቶች ነን፣ ወልደን አልጨረስንም። እንደው ለምንድን ነው ስነ ስርዓት ያጣ ነው? በተለይ አሁን ሰዓት ላይ በየኮሜንት ስር የምትርመጠመጡ ሰውን በደካማ ጎኑ የምትናገሩ ሰዎች እባካችሁ አደብ ይኑራችሁ። የምንናገረውን ነገር እንወቅ። ነገ እናንተን ምን አይነት ልጅ እንደሚሰጣችሁ አታውቁም። እኔም ነገ ወልጄ አልጨረስኩም። ብጨርስስ ሰውን በደካማ ጎኑ በተለይ እናት የሆናችሁ ሰዎች እንዳትናገሩ አደራችሁ። ነቶች አደራችሁን። ለእናት አይደለም ልጆቿ ተሰርበውባት አይደለም ልጇ ተሰርባባት። እቺ ልጅ ደግሞ በሽተኛ ልጅ ናት። ምንም አታውቅም፣ አትናገርም፣ አትደርስባችሁም። ከእናትየዋ ጋር ስለተጣላችሁ ከእናትየዋ ጋር ሲጣሉ ልጅቷ መሰደብ የለባትም። እንደው ነውር ነው። እንደው ክብር ይኖራል። እኛ ዛሬ መናገራችንን ማውራታችንን እንደ ልባችን እንትን ማለታችን አይደለም ማየት ያለብን። ነገ ሽባ አድርጎ ሊያስቀምጠን ይችላል። ለእሷ የሰጠውን በሽታ ለእኛ ይሰጠን ይችላል። በሽተኛ ሰዎችን አንናገር፣ ለሞራላቸው እንጠንቀቅላቸው። ይችን ልጅ ብቻ አይደለም ማንኛውም ሰው በሽተኛ ሲሆን አይነ ስውር ሊገጥመን ይችላል። አይነ ስውር እንኳን በመንገዳችን ላይ ታገኘ ነው መንገድ አሳይተ ነው የሚቻለንን እንክብካቤ አድርገንለን ነው ልንሸኝ የሚገባል። በሽተኞች ታጋጠሙን ነገር እኔ ብታመመስ እኔስ ብዬ እነዛን በሽተኞች የሚገባቸውን እንክብካቤ ነው ማድረግ ያለብኝ። የምችለውን ነገር የምችለው ምንድን ነው? ትሪት ማድረግ ከሆነ አይዞሽ አላህ ያሽርሽ ከሆነ አብሽሪ አላህ ያሽርሽ፣ ነገ እኮ አፊያሽ ይመለሳል ማለት ነው ያለብን። በሽተኛ ልጆች ያላቸውን እናቶች አይዟችሁ በርቱ ማለት ነው ያለብን። እኛ በስድብ ነውር ነው፣ ወላሂ በጣም ነውር ነው። እኛ በስድብ መሳደብ የለብንም እንዴ፣ ማገዝ እኮ ነው ያለብን። እንዲሁም ይችነት በጣም ከማደንቃት እናቶች ወላሂ አዚዛን በጣም ነው ማደንቃት። ምክንያቱም እንደዚህ በሰው ሀገር ሴትም ወንድም ሆና ልጇን በሽተኛ ልጇን ይዞ ማሳደግ ማለት ልጅ መያዝ ማለት በጣም ከባድ ነው። አረብ ሀገር ላይ የምታውቁ ታውቁታላችሁ። እሷ ግን በጣም ጀግና እናት ናት፣ ወላሂ ጀግና እናት ናት። ልጅቷ ደግሞ እንዴት አባቷ ነው የምታምረው! የኔ ቆንጆ አላህ አፊያዋን ይመለስላት። እና የሰው ሞራል እንጠብቅ፣ አንናገር። ሰዎችን በደካማ ጎናቸው እየገባን አናድማቸው። የእኛ ልጆች ነገ ምን እንደሚገጥማቸው አናቅም። እኛ ምን እንደሚገጥመን አናቅም። በአፋችን አንጸዳዳ። እንደ አንዳንድ ሰው ወላሂ በአፉ መጸዳዳት ይወዳል። በአፉ መጸዳዳት እኔ በቃ ያ አላህ ጤናዬ የግል ያደርገዋለሁ። ጤናችን እኮ የግላችን አይደለም ቤተሰብ። ጤናዬ የእኔ ግል አይደለም፣ ከአላህ የተሰጠኝ ነው። ከፈለገ አላህ ሊወስደው ይችላል። ምንም ነገር የኔ አይደለም፣ ምንም ነገር የእናንተ አይደለም። ማወቅ ያለባችሁ ነገር እየኖርን ያለነው በኒዕማ ነው። እየኖርን ያለነው ተሰጥቶን ነው።
ተሰጥቶን ነው፣ በነፃ ነው እየኖርን ያለ ነው። የሰጠን ደግሞ አላህ ነው። አላህ በፈለገ ጊዜ ደግሞ እኛን ሊነሳን ይችላል። የእኛን ነስቶ የእሷን ጤና ሊመልስላት ይችላል። አናቅም። በበሽተኞች እንደው አላህን ፍሩ። በበሽተኞች እንዳትሳለቁ። በሽተኛ ብላችሁ እንዳትሳደቡ አይባልም። ነውር ነው። እንደው በሽተኛ ስታዩ ልታዝኑ ልትራሩ ነው የሚገባው። ቅድሚያ መስጠት ካለባችሁ ቅድሚያ መስጠት ነው ያለባችሁ። ይችን እናት እኮ ቢቻለን እኮ ልንረዳት ነው እንጂ የሚገባን በልጇ ተነስተን በደካማ ጎኗ ተነስተን ልንሰድባት አይገባም። ወላሂ ልንሰድባት አይገባም። ለምን እንዲህ በሽተኛ ልጅ እኮ ይዛ ነው። ጀግና እናት እኮ ናት። በሽተኛ ልጇን እኮ ይዛ ነው ትሪት እያደረገች እየተንከባከበች ልጇን እያኖረች ያለችው። እርዱኝ አላለችም። ታሷ ደግሞ ገዝተን ብንተባበራት ምን ችግር አለው? ምን ችግር አለው? ታሷ ጠልባ ከሷ ልብስ አዛ እንደገና ልብሱን አልፈልገውም ማለት ይቻላል። ልጇን ከምትሳደብ አልፈልገውም ማለት ይቻላል። ነውር ነው በጣም። ይሄ ስዳደግነት ነው። የሰው ልጅ ስነ ምግባር ሊኖረው ይገባል። ስነ ምግባራችን ደግሞ ልንማር የምንችለው በእምነታችን ነው። እምነታችን ምንድን ነው የሚያዘን? የመጀመሪያው ስነ ምግባራችን ማስተካከል ነው ያለብን። እንደ እንስሳ መሆን የለብንም። በቃ እንጃ እኔ አላቅም። ምን አይነት ህሊና ነው? ህሊና ምንድን ነው? ህሊና እኮ በቃ መጥፎና ጥሩ ልንለይበት ነው። መናገርና አለመናገር ያለብንን ነገር ልንለይ ነው አይምሮ የተሰጠን። ያንን ልንለይበት ነው። እንለይበት፣ እናስተንትን። የምናገረው ነገር ምንድን ነው? እችን ልጅ ይጎዳታል ወይ ብለን ማስተንተን አለብን። እንደመጣልን አንጸዳዳፋችን። አደራችሁን። በተለይ ኮሜንት ስር ደግሞ የምትዝረከረኳላችሁ ወይ አቤት ለእምነት ተቆርቋሪ ትሆናላችሁ። ስለ እምነት የምትሳደቡ አንተ እንደዚህ ሙስሊም እንደዚህ ክርስቲያን አይባልም። ነውር ነው። እምነታችሁ እንዲከበር እምነታችሁን የሰው እምነት አክብሩ። እምነቴ እንዲከበርልኝ ሰው እምነት ውስጥ አልገባም። እኔ ሰው እምነት ስሳደብ የእኔ እምነት ይሰደባል በእኔ በኩል። እኔ ነገ ተጠያቂ ነኝ በምጽፉት በእያንዳንዱ ነገር። ኮሜንት ስር የምትርመጥመጡ እህቶች ነገ በእያንዳንዱ ነገር ሂሳብ አለ። ማንም ሰው መጥፎ ሊጽፍ ይችላል። አይታችሁ ማለፍ ትችላላችሁ። አይቶ ማለፍ ካላስቻላችሁ ደግሞ መልካም ነገር ጽፋችሁ ማለፍ ትችላላችሁ። አለቀ። ምክንያቱም በዛ በእናንተ መልካም ነገር ያ ሰው ሊቀየር ይችላል። አታውቁ። አትርመጥመጡ። በየኮሜንት ስር አትርመጥመጡ። ትምህርት ተማሩ። እራሳችሁን እወቁ። ተግርድና እንውጣ። ብዙ ችግር አለብን። የሀገር ጦርነት አለብን። ደግሞ ትነሳላችሁ የእምነት ጦርነት። በጣም ብዙ ችግር አለብን። እንማር፣ እንወቅ። እስኪ ስለ እምነታችሁ ቁርአን ቅሩ፣ ተማሩ። ዛሬ በየግሩቡ የእምነት ቦታዎች ክፍት ናቸው። የሚማር ጠፍቷል። ተማሩ፣ ራሳችሁን ለውጡ። ራሴን በምን ልለውጥ በሉ። እየሄዳችሁ ኮሜንት ስር አትዝረክረኩ፣ አትጸዳዱ። ነገ ተጠየቁበታላችሁ። በእያንዳንዱ ነገር ተጠያቂ አታልፉ። ምንድን ነው መዝረክረክ? ምንድን ነው እንደው? እኔ ደግሞ ጥሎብኝ አንድ ነገር ካዩ ኮሜንት ነው የማነበው። ወሳኝ ነገር ነው ብዬ ካልኩኝ ጽፋለሁ፣ ካልሆነ ግን አልጽፍም። ስራም አላጣው በማንም ሰው። እኔ በጻፍኩ በምጽፈው ነገር በእጄ መወቀስ አልፈልግም። በእጄ በገዛ እጄ ጽፌ ተጋላ ፊት መጠየቅ አልፈልግም። መልካም ነገር ከቻልኩ ጽፋለሁ፣ ካልቻልኩ ደግሞ አልፋለሁ። አለቀ። የሚሳቅ ከሆነ ስቄ አልፋለሁ። የሚታዘን ከሆነ አዝኜ አልፋለሁ። አለቀ። አትጸዳዱ፣ ኮሜንት ስር አትጸዳዱ። ነገ በእያንዳንዱ ነገር ትጠይቁበታላችሁ እላችኋለሁ። ውዶች ማሮቼ፣ እንግዲህ ስሜታዊ ሆኝባችሁ ሊሆን ይችላል። የተሰማኝን ነገር ነው የተናገርኩትኝ። ለማንኛውም አላህ በሰማነው ተጠቃሚ አድርገን ረመዳናችንን በሰላም ጾመን የምንጨርሰው አድርገን በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወረህመቱላሂ ወበረካቱ። ባይ ባይ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።